ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። የእግዚአብሔር ሰላምና ጸጋ እንዲበዛላችሁ እንመኛለን። እንዴት አመሻችሁ ውድ አድማጮቻችን። በአሁኑ ሰዓት እንግዲህ በዓለማችን ዙሪያ እንደወትሮ እንደምናደርገው መረጃዎችን በማሰባሰብ ከእግዚአብሔር ቃል ጋር በመቃኘት ወደ እናንተ የምናደርስበት መድረክ ነው። ይህንንም መረጃ እያሰባሰበ ወደ እናንተ ይዞላችሁ የሚመጣው ውድ ወንድማችን ፓስተር አለማየሁ ነሙ ነው። እንዲሁም ደግሞ በዛው የእግዚአብሔርን ቃል ያካፍለናል። የእግዚአብሔር ክብር ደግሞ በዛ ውስጥ እንደሚያልፍ እናምናለን። ከእናንተ ደግሞ የሚጠበቀው ጆሮአችሁን በመስጠት እንዲሁም መንፈሳችሁን በማንቃት እንድታዳምጡን ከወዲሁ ማሳሰብ እንፈልጋለን። ይህ መልእክት ደግሞ ተደራሽ እንዲሆን ደግሞ ለወገኖቻችን ሼር በማድረግ እንዲሁም ደግሞ በየዕለቱ የምንለቃቸው ፕሮግራሞች እንዲደርሳችሁ ሰብስክራይብ በማድረግ እንድትተባበሩ በዚህ አጋጣሚ በእግዚአብሔር ፍቅር እናሳስባለን። እንዲሁም ደግሞ ገንቢ የሆነ አስተያየት የምትሰጡን ወገኖች በሙሉ እግዚአብሔር አብዝቶ እንዲባርካችሁ ምኞታችን ነው። በቀጥታ ከፓስተር አለማየሁ ነሙ ጋር የምናደርገው ውይይት እንሄዳለን። መስመር ላይ ፓስተር አለማየሁ ነሙ አለ። እንዴት አመሽ ፓስተር? እንደምን አመሽ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ያው እንግዲህ መግቢያ ላይም ብየዋለው መረጃዎችን እያሰባሰብክ እያቃበልከን ነው። እንግዲህ በትላንትናው ምሽትም ይሁን ሌሊትም ይሁን ቀኑ ሙሉ እንግዲህ በርካታ መረጃዎች ዓለማችን ሚዲያዎች እየተስተጋቡ ይገኛሉ። እስኪ ከዛ ውስጥ ደግሞ ለአድማጮቻችን እንድታጋራ በመድረኩ ላንተ ልልቀቅ። እንግዲህ ምንድነው አሁን ላይ በዓለማችን ላይ እየተፈጠረ ያለው ነገር ስጋት እየጨመረ ነው የመጣው። በተለይም የሶስተኛውን የዓለም ጦርነት ይቀሰቀሳል ተብሎ ነው እየተፈራ ያለው። ይሄው ምንድነው ፈረንሳይ አውሮፓን እኔ እጠብቃለሁ ብላለች። እንግዲህ ከራሺያ ጥቃትም ከማንኛውም የኒኩለር ጥቃት ለመከላከል ሽፋን ለመስጠት ዝግጁ መሆኗን አስታውቃለች። ነገር ግን በወታደራዊ አቅም ሚዛን ደግሞ ስንመለከት ፈረንሳይ ያንን ማድረግ ትችላለች ወይ የሚለው ነገር ሌላ አጠያያቂ ነገር ነው። እንግዲህ በአጠቃላይ አሁን ላይ ስንመለከተው አውሮፓውያን መናወጥ ላይ ነው ያሉበት ነገር ነውጥ ሆኖባቸዋል። ይሄ ነውጣቸው ደግሞ ያለ አሜሪካ ምንም እንዳልሆኑ አመልክቷል። ያለ አሜሪካ ምንም እንዳልሆኑ ምንም ማድረግ እንደማይችሉ አመልክተዋል። እኔ በጣም የገረመኝ እንግዲህ የአውሮፓ ሀገሮች ኔቶ አባል ሀገሮች የሚባሉት 28 ናቸው። አውሮፓውያኖቹ 30 የሚሞሉት ካናዳ እና አሜሪካ ተደምረው ነው። የሚገርም ነገር እነዚህ የኔቶ አባል ሀገሮች ያለ አሜሪካ ባዶ ብቻ መሆን አይደለም። የሚገርም ነገር አሁን ላይ ለምንድን ነው አንዲት ራሽያን የፈሩት የሚለው ጥያቄ ውስጥ ይከታል። አሜሪካ በአሁኑ ሰዓት ፈጽሞ ከአውሮፓውያኖች በተቃራኒ ነው የቆመችው እና ይሄ በተቃራኒ የቆመችበት ዋና ምክንያት ደግሞ አንደኛ ጦርነቱ ያላስፈላጊ መሆኑን ታምናለች። ሁለተኛው ደግሞ ኔቶ የሚባለው ድርጅት ራሱ የተመሰረተበትን ዓላማ አሁን ላይ ስቷል ብላ ነው የምታምነው አሜሪካ። አሁን ላይ ባለው የፖለቲካ ለውጥ አሜሪካ ራሽያን ጠላት ነው ብላ አታምንም እና ይሄ ነገር አውሮፓን ወደ ገደል የሚከት ይመስላል። የፈረንሳይ ያለው ፉከራና
ፈረንሳይ እኔ ተጠብቃለሁ ማለቷ በተለይም በአውሮፓ ሌላ ስጋት የሚጨምር ይመስለኛል። እንግዲህ የአውሮፓውያን ትልቁ ዓላማ ወይም የህብረቱ ዓላማ ራሻን ማጥፋት ነው። ራሻን ደግሞ ለማጥፋት ዩክሬንን ይዞ ራሻን መደምሰስ ነበር የሚል ነው። ይህ ደግሞ ሊሆን አልቻለም። በ3 ዓመቱ ጦርነት የታየው ነገር ምንድነው? በተለያየ መንገድ አውሮፓውያኖችም አሜሪካም ድጋፍ እያደረገች ወደ 30 ሀገሮች አንድ ሀገርን እየወጉ ተመልከት። ያቺ ሀገር ግን እያሸነፈች የዩክሬንን ሰፊ ግዛት ይዛለች። ከ20 እስከ 25% የሚሆን የዩክሬንን ግዛት ይዛለች። ስለዚህ አሁን ጦርነቱ ዶናልድ ትራምፕ መቋጨት ይፈልጋሉ፣ አውሮፓውያኖች ግን መቋጨት አይፈልጉም። ዶናልድ ትራምፕ ደግሞ ይሄ ገብቷቸዋል። ምክንያቱም ራሻን ማሸነፍ አይቻልም። የሶስተኛው ዓለም ጦርነት ተነስቶ እርስ በራስ ወደ እልቂት የሚያመራ ነው እንጂ ማሸነፍ አይቻልም። ማሸነፍ የማይቻልባቸው ብዙ መንገዶች ወታደራዊያን ጠበብቶች ወይም ደግሞ የፖለቲካ ሰዎች እያመለከቱ ነው ያለው። ስለዚህ ደግሞ አሜሪካ ከራሻ ጎን በመሆኗ በጣም ከባድ ስጋት ገብቷቸዋል። በተለይ እንግሊዝ እና ፈረንሳይ በአሁኑ ሰዓት ጦርነቱ እንዲቀጥል ከፍተኛ ቅስቀሳ እያደረጉ ነው ያሉት። እንደው ሐሳብህንም ከመቋጨት በፊት እውነት ለመናገር አንድ አባባል አለ በዚህ በፖለቲካው ዓለም፣ ቋሚ ወዳጅም ቋሚም ጠላትም የለም። ከዛ ውጪ ደግሞ አንተም አሁን ቀደም ብለን እንዳነሳኸው እነዚህ ያነሳቸው ሁለት ሀገራት አንድ የሚያመሳስላቸው ገጸ ባህሪ አለ። ምንድነው እሱም ባለፈው የኮመንዌልዝ ስብሰባ ታስታውስ እንደሆነ ለንደን ማነው በበርሚንጋም ምንድነው ከተማ ላይ በግልጽ የእግዚአብሔርን ያው መንፈሳዊ እንደምታውንም ለመናገር ስለፈለኩ ነውና በዚህ በመንፈሳዊ ዓለም ላይ ያለውን ሪያሊቲ ማመልከትም ስላለብን ነው። እና እዛ ላይ ምንድነው የተንጸባረቀው? በግልጽ እግዚአብሔርን የሚሳደብ ዓለሙ ሁሉ እያየ ነው እንግዲህ በቀጥታ ስርጭት አምልኮተ ሰይጣን የተካሄደው። በአንጻሩ ደግሞ እንዲሁ በፈረንሳይ ኦሎምፒክ ላይም በተደጋጋሚ በእግዚአብሔር መንግስት ላይ የሚያላግጥ በተቃርኖ የቆመ ግልጽ አቋም ሁለቱ ሀገሮች አሳይተዋልና ሁለቱ የሚናበቡበት ነገር እንዳለ ስለሚያሳይ ይሄ ነገር ሄዶ ለሐሰተኛው ክርስቶስ በር ከፋች የሆነ እንቅስቃሴ እየመጣ እንደሆነ ስለሚያመላክት እንደው እግረ መንገድህንም ይህንንም አያይዘህ እንደው ለአድማጮቻችን ብታጋራን በማለት ነው። ምንድነው መሰለህ አሁን እንግዲህ ወታደራዊ እርዳታ ለመስጠት ባለፈው ስለዘገብነው ነው $2.8 ቢሊዮን መድባለች። አሁን ምንድነው ትልቁ ስጋት እየፈጠረባቸው አውሮፓ ውስጥ አሁን ላይ በአሁኑ ሰዓት ቀይ ዘመሞች እየተነሱ ነው ያሉት። እነዚህ ቀይ ዘመሞች ደግሞ የዶናልድ ትራምፕ ደጋፊ ናቸው ብቻ ሳይሆን የኒው ሊበራሊዝምን አስተሳሰብና አመለካከት ይሄ ግብረሰዶም ምናምን የሚባለውን አመለካከት የሚቃወሙ ናቸው። ስለዚህ አሁን ላይ
አውሮፓ አጣብቂኝ ውስጥ ከውስጥም ከውጭም አጣብቂኝ ውስጥ ገብተዋል። ስለዚህ ይሄ ከዚህ አጣብቂኝ ውስጥ አፈትልኮ ለመውጣት ያላቸው አማራጭ አንድ ነው፣ ጦርነቱን ማስቀጠል ነው ብለው የሚያስቡት። ስለዚህ ኢማኑኤል ማክሮን በግልጽ ነው የተናገሩት። ምንድነው ማንኛውንም ድጋፍ ለዩክሬን እንሰጣለን ነው ያሉት። ይሄ ድጋፍ ደግሞ የሚያመለክተው እንትንም ብቻ አይደለም ማለት የጦር መሳሪያ ብቻ አይደለም። እንድታውቅ የምፈልገው የጦር መሳሪያ ብቻ ሳይሆን ይሄ በኒኩለርም ያለውን ሽፋን ለመስጠት ነው አሁን ላይ እየተናገሩ ያሉት። በኒኩለርም ደረጃ ሽፋን ለመስጠት ነው አሁን ላይ እየተናገሩ ያሉት። ስለዚህ ይሄ አካሄዳቸው ዓለምን ገፍቶ ወደ ሶስተኛው ዓለም ጦርነት ያስነሳል የሚል ትልቅ ትርምስ አለ በአውሮፓ አካባቢ። እንግዲህ ዛሬ እንደምታውቀው ስብሰባ አድርገው ነበር አውሮፓ ውስጥ። ባደረጉት ስብሰባ አሁንም የጦርነት ጠማቂነታቸውን አረጋግጠው ነው የወጡት ከሃንጋሪ በስተቀር። እዛ ላይ ከተገኙት ሀገሮች ሃንጋሪ ተቃውማለች፣ ምንም ነገር ድጋፍ አልሰጠችም። እንግዲህ እንደምታውቀው በፊትም ሃንጋሪ ተቃወም ነበር። ብዙ ጊዜ የሃንጋሪ መንግስት ይቃወም ነበር። ምንድነው በዚህ ስብሰባ ላይ የተወሰነው 850 ቢሊዮን ዶላር ወታደራዊ በጀት መድበዋል አውሮፓውያኖች። ይሄ 850 ቢሊዮን ዶላር ከፍተኛ በጀት ነው። ምናልባት እንደዚህ አይነት በጀት የምትበጅተው አሜሪካ ብቻ ነች። ለበጀቱ ምክንያት አድርገው ያነሱት ነገር ምንድነው? በዋናነት እንደ ምክንያት አድርገው አንስተው የነበረው ጉዳይ ምንድነው? አሁን ላይ አሜሪካ ከኛ ጋር አይደለችም የሚል ነው በዋናነት የተነሳው። አሜሪካ ከኛ ጋር ስላደለች ወይም ደግሞ አሜሪካ እኛን ልትጠብቅ ከዚህ በኋላ ስለማትችል ይሄንን አሳድገን የመከላከያ ኃይላችንን መገንባት አለብን የሚል ነው። ሌላው በዚህ ስብሰባ ላይ ኢማኑኤል ማክሮን ያነሱት ነገር ምንድነው? አንድ ነገር አንስተዋል ኢማኑኤል ማክሮን። የአውሮፓ ሀገሮች የኒኩለር ባለቤት መሆን አለባቸው የሚል ነው። የኒኩለር ባለቤት መሆን አለባቸው። እንግዲህ ሌሎችም የአውሮፓ ሀገሮች ማለት ነው። በአሁኑ ሰዓት ኒኩለር ያላቸው የሚገርም ጀርመን እንኳን የላትም። እንግሊዝና ፈረንሳይ ብቻ ናቸው ያላቸው። የሁለቱ ኒኩለር ደግሞ ሲደመር 600 ነው። አብዛኛው አውሮፓ ውስጥ ያለው ኒኩለር የአሜሪካ ነው። አሜሪካ በአውሮፓ ባላት የጦር ካምፖች ውስጥ በሙሉ ኒኩለር አላት። የተዘጋጀ ኒኩለር ማለት ነው፣ ያልተጠመደ ኒኩለር። ስለዚህ ምንድነው አሁንም ለጦርነት ቆርጠው እንደተነሱ ነው የሚያመለክተው። ሌላው ደግሞ እዚሁ ጋር ምን ወስነዋል? በዩክሬን በድርድሩ ላይ መቀመጥ አለባት የሚል ነው። በድርድሩ ላይ መቀመጥ አለባት፣ ለዩክሬን የደህንነት ዋስትና ሊሰጥ ይገባል የሚል ነው ያነሱት። ከዚህ ውጪ አሁንም ያለዘቡበትና ያለቀቁት ነገር የዩክሬን የግዛት ሉዓላዊነት ሊጠበቅ ይገባል የሚል ነው። ይሄ ማለት በገደምዳሜው ራሽያ ዩክሬንን ለቃ ትውጣ ማለት ነው። እንግዲህ ዶናልድ ትራምፕ ደግሞ ይሄንን ብዙ ጊዜ እንደማይሆን ተናግረዋል።
ዶናልድ ትራምፕ ካስቀመጡት ሁለት መሰረታዊ ነገሮች ከ2014 በፊት የተያዘ ማንኛውም የዩክሬን ግዛት ዩክሬን ማንሳት እንደሌለባት፣ ሁለተኛው ደግሞ ኔቶ አባል ሆናለሁ የሚለውን ማንሳት እንደሌለባት። እንግዲህ አውሮፓ ውስጥ አሁን ያለው ዛሬ በተደረገው ስብሰባ ከሃንጋሪ ውጪ ሁሉም ቢደግፉም አደጋገፋቸው ግን ምክንያታዊ አይደለም። ምንድነው? አንዳንዶቹ አሜሪካ ከኛ ትለያለች ብለን አናምንም የሚል እንድምታ ያላቸው መሪዎች አሉ። ስለዚህ የነዚህን ነገሮች ስንመለከት ዳንኤል መጽሐፍ ላይ የተጻፈውን ነገር ነው የሚያስታውሰን። ዳንኤል ያየው ራእይና እስካሁን ያልተፈታው ነገር አውሮፓ ላይ ፍንትው ብሎ እየመጣ ያለበት ሁኔታ ነው የምንመለከተው። አንደኛው እንግሊዝ ወደ አውሮፓ ህብረት ለመመለስ የምታደርገው ጥረት ማለት ይቻላል አውሮፓን ለማስተባበር የምታደርገው ጥረት ነው። ሁለተኛ ፈረንሳይ በዋናነት መሪ ሆና ለመውጣት የምታደርገው ጥረት ነው። ስለዚህ እነዚህ ነገሮች ደማምረን ገጣጥመን ስናያቸው ወደፊት እነዚህ 7 ሀገሮች የአውሮፓ 7ቱ ሀገሮች በዋናነት ዓለም ላይ ለሚፈጠረው መዘውር ዋና ይሆናሉ ተብሎ ይታሰባል። ባለፈው ታስታውስ ከሆነ 7ቱ ሀገሮች ፈረንሳይ ላይ ስብሰባ አድርገው ነበር። 7ቱ የአውሮፓ ሚኒስትሮች። እነዚህ 7ቱ የአውሮፓ ሚኒስትሮች አሁንም ላይ በዋናነት ፈረንሳይና እንግሊዝ ቀዳሚ ይሁኑ እንጂ ከነሱ ስር ሆነው ከፍተኛ ሚና አውሮፓን ለማስተባበር ከፍተኛ ሚና እየተጫወቱ ነው ያሉት። እና ስለዚህ የእግዚአብሔር ቃል እንደሚነግረን ዓለም ወደ ፍጻሜው ላይ እየመጣች እንደሆነና ዓለምን ሊያጠፋ የሚችል ከባድ ነገር ከፊት ለፊታችን እንዳለ ያመለክታል። ስለዚህ ይሄንን ነገር እናያለን። እንግዲህ እስቲ ደግሞ ከዚህ አንፃር የእግዚአብሔር ቃል ምንድነው እኛ ምን ማድረግ አለብን የሚለውን ነው። ዓለም እንደዚህ ነው የሆነች ያለችው። ዓለም ላይ አሁን ላይ ማን ከማን ጋር ነው የሚለው ነገር በደንብ ያለየለትና ውል ያልተበጀለት ነገር ስለሆነ የእግዚአብሔርን ቃል እስቲ እንመለከትና ደግሞ ምንድነው የሚለን የእግዚአብሔር ቃል በዚህ በመጨረሻው ዘመን የሚለውን ነገር ለመመልከት እንሞክራለን። የፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 17 ጀምሮ ያለውን ክፍል አነባለሁ። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም እንኳን እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው፣ ወዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣
ሐሳባቸው ምድራዊ ነው እያለ ይቀጥላል። እንግዲህ ይሄንን ሐሳብ ደግሞ ለጢሞቴዎስ በጻፈለት ምዕራፍ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ብዙ ጊዜ ይሄንን ክፍል እንጠቅሰዋለን። እዛ ላይም በግልጽ ያስቀምጠዋል። ምን ብሎ ነው የሚያስቀምጠው? ቁጥር 2 ጀምሮ ላንብበው። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማያሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ ይሆናሉ ብሎ ይናገራል። እንግዲህ በዚህ በመጨረሻው ዘመን ከምናያቸው ምልክቶች አንጻር ስንመለከት እነዚህ ምልክቶች በምድር ላይ ጎልተው ብቻ ሳይሆን በቤተ ክርስቲያን ሳይቀር በግልጽ የሚታዩበት ሁኔታ ላይ ነው ያለነው። ስለዚህ ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ፣ ከእግዚአብሔር ይልቅ ራሳቸውን የሚወዱ፣ ሆዳቸው አምላካቸው የሆነ በምድር ላይ የእግዚአብሔርን ወንጌል ከመስራት ይልቅ ለራሳቸው ሆድና ለኑሯቸው ወንጌልን የሚሸቃቅጡ የሞሉበት ዓለም ውስጥ ነን ያለነው። ይህንን ስንል ተስፋ የለም ማለት አይደለም። እግዚአብሔር በዚህ ውስጥ ለራሱ የለያቸው፣ ለራሱ ያዘጋጃቸው፣ ለዚህ ለመጨረሻው ዘመን ሙሽራይቱን ለማዘጋጀት የታጠቀ ትውልድ ደግሞ እንዳለ መርሳት የለብንም። ልክ በስንዴ መካከል እንክርዳድ እንዳለ ሁሉ በመጨረሻው ስንዴው በልጦ እንደሚወጣ ደግሞ ማወቅ አለብን። ለዚህ ነው ጳውሎስ እዚሁ ምዕራፍ 3 ላይ ቁጥር 2 ላይ ምን ይላል? ከውሸት ተጠበቁ፣ ከክፉ ሰራተኞችም ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ ይላል። በዚህ በመጨረሻው ዘመን ሁሉ የእግዚአብሔርን ፍቃድና ሐሳብ እያገለገለ ይመጣል ብለን ማሰብ የለብንም። የእግዚአብሔርን ፍቃድና ሐሳብ ይዘው የሚያገለግሉትን ማቴዎስ 7 ላይ ጌታ ኢየሱስ ክርስቶስ እንደተናገረው ከፍሬያቸው ነው መለየት የምንችለው። ዓለም ምስቅልቅል እየወጣ ነው። ሰዓቱ እየደረሰ ነው። ተቃዋሚው ስራውን በመሪዎችና በጨለማው ዓለም ሰራተኞች በኩል ጋብ እያወጣው ነው። የለም ሰላም ይሁን ሲባል ለምን ሰላም ይሆናል? ጦርነት ይሁን የሚሉ መሪዎች ዓለም ላይ ከሰላም ይልቅ ጦርነትን የሚመርጡ መሪዎች ብቅ እያሉ ነው። የሰው ልጅ ለመታደግ የሰው ልጅ ጤና ለኑሮ በጀት ከመመደብ ይልቅ እንደምናየው በቢሊዮን የሚቆጠሩ በጀቶች ለጦርነት ይመደባሉ። ስለዚህ እኛ ልንነቃ ያስፈልጋል። ከሐሰተኞች እየተጠበቅን ወንጌልን ላልዳኑት እየሰበክን የጨለማውን ስራ እየገለጥን
የእግዚአብሔርን ብርሃን እያበራን በዘመናችን እግዚአብሔር በምድር ላይ ላስቀመጠን ዓላማ ኖረን ልናልፍ ይገባል እላለሁ። ወገኖቼ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ሼር አድርጉ። ጌታ ጸጋ፣ ሰላምና ፍቅር ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። በዚህ ምሽት ግሩም የሆነ መልእክት ነው ያስተላለፍክልን። እንዲሁም መረጃዎችን አሰባስበህ እንደ እግዚአብሔር ቃል ስለቃኘህልን እግዚአብሔር አብስቶ ይባርክ። እውነት ነው። ጌታ ኢየሱስ በአንድ ወቅት እንደዚህ ብሎ ነበር፣ ሌባው ሊያርድ ሊያጠፋም ይመጣል፣ እኔ ግን ሕይወት እንዲሆንላችሁ መጣው ይላልና የሌባው የአውሬው ተግባር ማጥፋት፣ ማረድ፣ መግደል ስለሆነ አሁንም ቢሆን ይኸው የጨለማው ዓለም መንግስት ከዚሁ ውጪ ሊሆን ስለማይችል ነገር ግን እኛ በክርስቶስ ኢየሱስ የዳንን ወገኖች ከዚህ ውጪ ስለሆነን እግዚአብሔርን ማመስገን አለብን። ምክንያቱም ጌታ ኢየሱስ ክርስቶስ ዳግም እየተመለሰ ስለሆነ። ነገር ግን ከሚመጣው ቁጣ ደግሞ ለመትረፍ የግድ በጥላው ስር ማደራ ስላለብን ወደ ውጭ ወጣን ወገኖች ካለን ቶሎ በጊዜ ሳይመሽ መሰብሰብ አለብን። መቅረዞቻችንን ያልሞላን ወገኖች እንዲሁ መቅረዞቻችንን እንድንሞላ ዘወትር እንግዲህ እያሳሰበን ያለ ነው፣ እኛንም ጨምሮ በዚህ ቅኝት ውስጥ ሆነን እንግዲህ ጌታ ዳግም ምጽአትን በጉጉት መጠበቅ አለብን የሚል የምጽአት አዋጅ ነጋሪ መደበኛ መልእክት ነው። በድጋሚ ፓስተር አለማየሁ ላመጣህልን መረጃና መልእክት እግዚአብሔር አብስቶ ይባርክ። ለዛሬ ምሽት እንግዲህ ይዘን የመጣ ነው ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ነገ በቀጥታ ስርጭት የምንመጣ ይሆናል። እግዚአብሔር ሰላምና ጸጋ እንዲበዛላችሁ እንመኛለን። ደህና እደሩ። ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ